እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ በፋሲካ ልዩ ዝግጅታችን በኢትዮጵያ የሙዚቃ መድረክ ላይ ለረጅም ዓመታት በዝግታና በጽናት ተጉዛ የብዙዎችን ልብ የገዛች አንዲት እንቁ የጥበብ ሰው ጋብዘናል። የጥበብ ጉዞዋ ገና በለጋ ዕድሜዋ ጀምራ በመድረክ ላይ ባላት ማራኪ አቀራረብና በዜማዎቿ ጥፍጥና የምትታወቀው ድምፃዊ ናት። በተለይም መራከን አልወድም በሚለው በማህበረሰቡ ዘንድ ሰፊ ተቀባይነትን በማትረፏ ስራዋ የምትታወቀው ይህች አርቲስት እስካሁንም ድረስ በርካታ ስራዎቿን ለጥበብ አፍቃሪያን አድርሳለች። በባህል ሙዚቃውም ሆነ በዘመናዊ ዜማዎቿ ውስጥ የራሷ የሆነ ለስላሳ ድምፅና ለዛ ያላት ናት። በቅርቡም ዘበናይ በሚል አዲስ ስራዋ ዳግም ብቅ ያለች የጥበብ ቤተሰባችን የሆነችው ተወዳጇ ድምፃዊ የዛሬው የፋሲካ እንግዳችን በመሆኗ ከኛ ጋር ቆይታ የምታደርግ ነው የሚሆነው። መራክን አልወድም ሚድክን አላምንም መራክን አልወድም ሚድክን አላምንም አይጨነቅ ልቤ መጓዝ ለምኔ አሉታ ከቅፍ አትራቅብኝ ካይኔ። ድምፃዊ ምናሉሽ ረታ ልዩ የፋሲካ በዓል እንግዳችን በመሆን ከኛ ጋር ቆይታ ለማድረግ ስለወደድ ስለፈቀድሽ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እኔም በጣም እንግዳ ስላደረጋችሁኝ አመሰግናለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። በጣም ነው የማመሰግነው። የተወደዳችሁ አድማጮቻችን ከመናኸሪያ ሬዲዮ 99.1 ልዩ የፋሲካ በዓል ዝግጅታችን ጋር አብራችሁ እንድትቆይ ያልኩኝ በአክብሮት የምጋብዛችሁ ማሌት ሙልጌታ ነኝ። እንኳን አደረሰሽ ምናሉሽዬ። ያው የፋሲካ በዓል ላይ ነው የምንገኘው። እንደው ፋሲካ እንዴት ትገልጫዋለሽ? በተለይም ደግሞ እንደው ከልጅነትሽን ጀምረና ፋሲካን ስታስቢ ምን ትዝ ይልሻል? እንግዲህ እኔ ፋሲካ በጣም ከምወዳቸው በጣም ከምናፍቃቸው በዓሎች አንዱ ነው። ማለት በሀገራችን በጣም የተለያዩ እንደ አዲስ ዓመት፣ እንደ መስቀል፣ የገና የጌታችን መድኃኒታችን ኢየሱስ ክርስቶስ ልደቱ በጣም ለነዚህ የተለየ ፍቅር አለኝ። ፋሲካ ደግሞ ለኔ የተለየና ድንቅ የሚያደርገው ነገር ምንድነው? ሌሊት ላይ ተነስተን ትንሣኤ ከመሆኑ ጌታችን ከመነሳቱ በጣም በጣም ድንቅ የጊዜ ፈጣሪ ድንቅ ተአምር ከመሆኑ ባሻገር ሌሊት ላይ የምንነሳው ያቺ ጥበቧ በተለይ አያቴ ነበረች እና የእናቴ እናት ከቤተ ክርስቲያን ሌሊት ትመጣለች። እናታችን ዶሮ ስትሰራ ታድርና ሌሊት ላይ ሁሉ ነገር ቀራርቦ ለትንሽ ሰዓት ነው የምንተኛው። እኛም ይኸው ጉድ ጉድ ያለሽ አብረሽ ትሰራ ያለሽ እና በቃ ግን ትንሽ ሰዓት የተኛል አንመስልም። አነቃቃችን ወይም ላንተኛ ሙሉ እንችላለን አልጋ ላይ ታርፊያለሽ። ግን ጉጉቱ ስለሚኖርሽ የፋሲካ በዓል ለኔ በጣም የተለየ ነው ብዬ ነው የምገልጸው። እውነት ነው። በተለይ ደግሞ ሴት ስትሆኚ ወይ እናቶችን ሌላውን ሰው ትልኪና አንቺ ተቀሪያለሽ ወደ ኋላ ብዙ ጊዜ የራሱ የሆነ ድባብ አለው። የሚታየውም እንዳልሽው ወይ ከቤተክርስቲያን ከመጡ በኋላ እነሱን አብሎት ይሆናል። ፋሲካ በተለይ በሴቶች ዘንድ በእኛ ትልቅ አክብሮትም አለው። እንደው የተወለድሽ አስተዳደግሽ ምን ይመስል ነበር? እንግዲህ እኔ መሀል አዲስ አበባ አብነት አካባቢ ነው ተወልጄ ያደግኩት። አስተዳደጌ ያው እናቴ በጣም ባህልን የምትወድ ሶዶ ጉራጌ ተወላጅ ናት እና ባህሏን በጣም የምትወድ ባህሏን የምታከብር እና አእምሯችን ላይ እስከዛሬ ተቀርጾ እኔም በተቻለኝ ለልጆቼ እንትን ለማለት የምጥረው የሷ እንትን ነኝ ብዬ አስባለሁ። ምክንያቱም አንዳንዴ ልጆች የወላጆቻቸው እንትን ናቸው ገጽታ ናቸውና እኔ በጣም በልጅነቴ ደስ የሚል በቃ ፋሲካ ሲመጣ ፋሲካ እንዴት እንደማስታውሰው በቃ አእምሮዬ ላይ አለ። ያንን ልጆቼ ላይ ለማሳደር የምጥር እና ደግሞ መስቀል ሲሆን እንቁጣጣሽ ሲሆን አካባቢያችን ላይ በዓሉ በጣም ነው የሚከበረውና በእንደዛ አይነት በባህል ተከብቤ ባህል እያየው አባታችን በልጅነት ስለሞተ እናታችን ናት ያሳደገችን። ግን እያንዳንዷን በዓል በናፍቆት ከሚጠብቅ ቤተሰብ ውስጥ ነው ያደግኩት። 3 ወንድሞች አሉኝ፣ አንድ እህት አለችኝ። 5 ነን ቤት ውስጥ እና የልጅነት ጊዜ በጣም ደስ የሚል እንደ ማንኛውም ኢትዮጵያ በመካከለኛ ኑሮ ደረጃ ላይ የምንገኝ ነጋዴ ነበረች እናቴ። ጠንካራ ጎበዝ ሰራተኛ ነበረች። እንደሷ እንድንሆን ነበር የምጠረው፣ እንድንነግድ እንድንሰራ አብረናት እንድንሆን። ግን እኔ በሙዚቃ ተለክፌ ከልጅነቴ
በሙዚቃ ውስጥ አለው ማለት ነው። እንደ አስተዳደግሽ ለሙዚቃ አሁን ላለሽበት የራሱ የሆነ አስተዋጽኦ አለ? በጣም የሚገርምሽ አንደኛ አስተዳደጌ ነው። በቃ ኦፍኮርስ ልጅ ሆነሽ ከዘፈን ጋር ያለሽ ቁርኝት የፈለገ ወደ ዘፈን እንድገባ ባትፈልግም እናቴ፣ እኔ ግን ዘፈን ስትሰማ እሷን ማያታለሁኝ። ሂሩትን በጣም ትወዳለች። ሂሩትን በማድመጥ ነው ያደግኩት እና ሌሎችም ሴት ድምፃውያን እኔ ላይ አሻራ አሳርፈዋል። በልጅነቴ እየሰማኋቸው ስላደጉና ልጅነቴ በደንብ ነው ተጽዕኖ ያሳደረብኝ። እንደ ፋሲካ በዓል ላይ ነንና ስለ ፋሲካ ትዝታም ነው እያወራን ያለ ነው። እንደው ልጅነትሽ ላይ ሆነሽ እናትሽ ስትሰማ የነበሩትን ሙዚቃዎች አስታውሽ። እንደው ለአድማጮቻችን እንኳን አደረሳችሁ መብያ እንዲሆን አንድ ፋሲካ በዓል ትጋብዥልን። አዎ የዓመት በዓል ነገር ብዙም ያኔ እንትን አንልም። ያው በእርግጥ ብዙ የበዓል ዘፈኖች ነበሩ፣ ግን ብዙ ጊዜ የምንሰማው የሂሩትን ነው። እንግዲህ የሂሩትን በይልኝ ካልሽኝ በርካታ ናቸው የሂሩትን የምንሰማቸው። ጉድ አልኩት የልቤን ጉድ፣ ጉድ አልኩት የጎኔን ጉድ፣ የኔን ጉድ ሲቀርቡኝ መንደድ ሲርቁኝ መንደድ፣ ሲቀርቡኝ መልመድ ሲርቁኝ መንደድ፣ ጉድ አልኩት የልቤን ጉድ፣ ጉድ አልኩት የጎኔን ጉድ፣ የኔን ጉድ ሲቀርቡኝ መልመድ ሲርቁኝ መንደድ ይሰኛል። እንግዲህ እናመሰግናለን። የተወደዳችሁ አድማጮቻችን እንግዲህ ልዩ የፋሲካ በዓልን ከውዷ ከታዋቂዋ ከእንቋ ድምፃዊት ምናልሽ ረታ ጋር ነው ቆይታ እያደረግን። አሁንም አብሮነታችሁ አይለይን፣ አብራችሁን ቆዩ። እንደ ሙዚቃ ውስጥ የመግባት ፍላጎት ያደረግሽ መቼ ሆነ? ያው ልጆኜ ነው እንዳልኩሽ፣ መስቀል ሲሆን፣ ጥምቀት፣ የእንቁጣጣሽ በዓል ሲሆን፣ ደመራ ሲበራ ምናምን አለ አይደለ እየተጠራው ሁሉ ጋር ከፊት ነበርኩኝ። ምክንያቱም ሰብሰብ ብሎ ሰው ከተሰበሰበ እሷ ትምጣ ይባላል ማለት ነው። እኔ አንደኛ እናቴ ትቆጣለች፣ ወይ ሂዱና ፈልጉና አምጡልኝ ትላለች ወንድሞቼ። ብቻ እኔ ዘፈን ከበሮ እንግዲህ ተዘጋጅቶ ነው እንትን የሚለው ባለበት ድም ባለበት ቦታ ላይ በረሬ ነው የሚገኘው እና ልጅነቴ በጣም በቃ ከሙዚቃ ጋር ሙዚቃ በመስማት በሙዚቃ ትምህርት ክፍለ ጊዜ ራሱ የመጀመሪያ በቃ ትልልቅ ውጤቶቼ ሙዚቃ ላይ ነው እና በእንደዚህ አይነት ሁኔታ ነው ልጅነቴ ያለፈው። ይህ ሁሉ ነገር ሲሆን ግን ተጽዕኖ ያሳደረብሽ ሰው ነበር? ተጽዕኖ ያሳደረችብኝ ሂሩት በቀለ ናት። ሂሩት በጣም በህይወቴ ለእኔ ትልቁን ተጽዕኖ ካሳረፉብኝ ድምፃውያን አንዷ ናት። በተረፈ ግን ከኔ ቀደምት የነበሩት ሴት ድምፃውያን በሙሉ እኔ ላይ ትልቅ ተጽዕኖ አላቸው። የከለከለሽስ እንደው ዛሬ ትዘፍኝና ብሎ የተቆጣሽ የለም ከቤተሰብ? እናቴ ጆሮዋን ድምፄን ከጎረቤት ወይ ምናምን ትሰማለች። ከበሮ ጨዋታ ካለበት ቦታ ላይ ማለት ጆሮዋን አንጠልጥላ አምጣልኝ ትለዋለች። ታላቅ ወንድሜ ያለ ካለውበት ግን እኔ ጠባቂ አቆማለሁ ደጅ ላይ፣ ያለበለዛ እሻለሁ። ጠባቂ በር ላይ ቆማል። መጡልሽ ሲባል ወይ በጓሮ መውጫዬን ሳላብጅ አልገባም፣ ስገባ ማለት ነው። ይህን ሁሉ እንዴት አሸነፍሽ ታዲያ? ያው መጨረሻ ላይ ፖሊስ ሙዚቃ ክፍል ይቀጥር ነበረ አገር ውስጥ አዲስ አበባ ላይ። እኔ ሰርቼ እንደማልኖር እናቴን በደንብ አውቃታለሁ እና አንድ ጓደኛ ነበረችኝ። እሷ እንደዚህ በሙዚቃ በጣም ፍቅር አላት። አባቷ ጠበቃ ናቸው። በጥይት ነው መደሻ አንቺ ዘፈን መድረክ ላይ ከወጣሽ በጥይት ነው ከመድረክ ማወርድሽ ምናምን ሲሉ ስለነበረ ለምን ተቀጥረን አንሄድም ብላ ስትለኝ በደስታ አልኩና ፖሊስ ሙዚቃ ክፍል ይቀጥር ነበረ። አብረን ተያይዘን ተመዘገብን። እኔ ያለፍኩኝ፣ እሷ አጋጣሚ እንትን አላለም። የሚፈለገው አንድ ነገር ነበር፣ አንድ ዘፋኝ ነበር። ከዛ ግን በወሩ ነው ምናምን እሷን በሌላ ክፍል ተቀጥራ ስልጠና ላይ ወደ እኔ ለመምጣት ስልጠና ላይ እያለች ያ መንግስት ለውጥ መጣና እኔም ወደ በረሃ ስደት ወደ ሱዳን ወጣሁ። እሷም ወደ ኬንያ ወጣ። አሁን ካናዳ ነው የምትገኘው። ትርሲት መኮንን ትባላለች። በዛ አጋጣሚ ወጣሁ። አመት ቆይቼ ስመጣ እናቴ በቃ ከዚህ በኋላ የፈለግሽውን ስሪ ግን አትሂጂ የሚለው ነገር በቃ ሴት ለቤቷ አንድ ነበር። ትልቅ እህቴ ገብታለች። ከዛ ነፃነት የታወጀ ክለብ እንደ ልቤ መስራት፣ ሰርጎች ላይ መሳተፍ
ጀመርኩ ማለት ነው። በዛ ነው ነፃነቴን ያወጅኩት። እንደው የመጀመሪያ ጊዜ ህዝብ ፊት ወይም ደግሞ መድረክ ላይ ቆመሽ ስትዘፍኚ በዛ ሁሉ ስቃይ ውስጥ ምን ተሰማሽ? የፍርሃቱ፣ የደስታው እንደው ዛሬ ላይ እዚህ ቦታ ቆማለሁ ብለሽ አሰብሽበት መድረክ ነበር? በጣም የሚገርምሽ ነገር ልጅነት አትፈሪም፣ አይገርምም? እንደውም አሁን እንፈራለን እስክንጀምር ሙዚቃ ልክ ጀምረሽ የመጀመሪያዋ የሰው አይን እስከምታርፍብሽ ድረስ ፍርሃት ያለው አሁን ነው። ልጅ ሆኜ አልፈራውም። የሚገርምሽ ትምህርት ቤት ወይ ቀበሌ ለወጣቶች የሆነ ዝግጅት ነበር። ከሁለቱ ቤቱ እንደሚቀድም ብዙ ትዝ አይለኝም። ትምህርት ቤት ላይ ያሰፉን ተጫወትኩኝ። በፍጹም ካሰፉ ጋር አይመስልም ድምፄ፣ ግን ያኔን ሰማትን ወዳት ስለነበረ የልቤን የሁዴን የምትለው ዘፈኗን እሱን ተጫወትኩ። ከዛ ግን ሂሩት በቀለን ቀበሌ ላይ ወጣቶች ላይ እሷን ግን በደንብ አስታውሳታለሁ በደንብ እና አልፈራውም ብዙም እንትን አላልኩም። ያኔ እንደው ትልልቅ ሰው አሁን ከትምህርት ቤት ከክበብ ውጪ እንደው ትልልቅ ሰው ቆሞ የዘፈንሽበት መድረክ ታስታውሻለሽ? እዛ ላይ መምህራኖቼ፣ ተማሪዎች በጣም የማስታውሰውና የማረሰው የትምህርት ቤቱን ነው። ከዛ በመቀጠል ደግሞ ፖሊስ ሙዚቃ ክፍል ውስጥ ሆኜ ደቀ ማሪ የሚባል ቦታ ላይ በጣም ብዙ ሰው ባለበት መስፈኔ ትዝ ይለኛል። እና ትልልቅ መድረኮች ላይ ነው እንደ እድለኛ ሆኜ በሙሉ ባንድ እነ ይስሐቅ ባንጃው ምናምን የነበሩበት ትልቅ ባንድ ነበረ፣ አስመራ የነበረው ባንድ። እንደ እድል ሆኖ ስጀምርም እኔ በትልልቅ ባንዶች ነው የጀመርኩት እና ከዛም በኋላም ደግሞ አረብ ሀገር ስቴጂ በሙሉ ባንድ ነው የምትሰሪው እና አብዛኛው በሙሉ ባንድ እና በትልልቅ ራስ ባንድ የሚባልም ነበረ ወደ ጣይቱ የነበረ ትልልቅ ሙዚቀኞች የነበሩበት። እሱም ለእኔ ትልልቅ መድረኮቼ ናቸው። የመጀመሪያ ስደትሽ ወይም ደግሞ ከሀገር የወጣሽበት ወደ ሱዳን ነው? ጉራጌኛ ስራዎች አሉ፣ አማርኛው አለ፣ የሱዳኑ አለ። እንደው የመጀመሪያ ወደ ተጓዥበት ወደ ሱዳን እንደው ብታስታውሽንስ ምን ይመስል ነበር ሱዳን የነበረሽ ቆይታ? በጣም ደስ ይል ነበረ ምልሽ። በቃ ሱዳኖች አንደኛ የራሳቸውንም ሙዚቃ ይወዳሉ፣ የሰው ሙዚቃ ይወዳሉ። ከዛም እንደገና አቡዳቢና ዱባይ ላይ ብዙዎቹ ሱዳን ናቸው ከስተመሮቻችን፣ ከኢትዮጵያውያን ከሌሎች ከሶማሊያ ምናምን ብዙ አሉ፣ ግን በጣም ከስተመሮቻችን ሱዳኖች ናቸው። በደስታ ነው። አማርኛዎቻችንም ብዙ ጊዜ አሁን ሸግዬ 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 እሱ የኛ ነው ይላሉ እና ብዙ አማርኛ ዘፈኖችን ስትዘፍኝ መጥተው ይሄ የኛ እኮ ነው ደስ ይላል ብለው ያደንቃሉ። ምልሽ ብታስመሲም ባታስመሲም ጥሩ ነው ብለው ስለሚያደንቁሽ ትበረታቻለሽ። እኔም በዛ ይመስለኛል በሱዳንኛ የተሳብኩት። እንደው በጣም የሚወዱልሽ ሙዚቃሽ የትኛውን ነበረ? ሀቢቢ የሚለውን የሚወዱታል። ሌላ ምሳፍር መሆን የሰራሁት በእንትን ደረጃ የአህለሚናልም ሁለተኛ አልበሜ ላይ የሰራሁት አለ። ግን ሌላ ምሳፍርም በጣም የወዱት ስለነበረ ነው እዚህም መጥቼ አልበሜ ላይ ያካተትኩት። እስኪ ታስታውሽናለሽ? እሺ ሌላ ምሳፍር አናና ማትብራል ሀድረ ሊያና ዛሬ ተሳፋሪ መንገደኛ ልቤ ሳያገኘው አርፎ አይተኛ። ይህን ይመስላል። እንግዲህ እናመሰግናለን። እንግዲህ መግቢያ ላይ እንዳነሳሁትኝ መራክን አልወድም በብዙዎቻችን በእናቶቻችን በጎረቤቶቻችን በእኛ ውስጥ በልባችን ውስጥ የቀረ ሙዚቃ ነው እና እንደው መጀመሪያ ግጥሙን ስታየው በዚህ ልክ ያደርሰኛል ብለሽ ነበር? እንዴት ተቀበልሽው? ራሱ መራክን አልወድም ልክ ከወጣበት ቀን ጀምሮ እስካሁን ድረስ ያለችው ስሜት ምን ትመስላለች? የሚገርምሽ መራክን ሪል ነው ስልሽ ይሄ አንዳንዴ እኔ ብዙ ጊዜ ስራዎችን ስሰራ የእውነት እንዲመስልልኝ እፈልጋለሁኝ። ራሴ ነኝ ግጥሙንም የጻፍኩት፣ ስሜቴን የጻፍኩት። እሱ በየጊዜው ይሄድ ነበር። የዛኔ ቦይፍሬንድ እና ገርል ፍሬንድ ሆነን ከዛ ተጋብተን ከቤት ወጥቻለሁ። ከቤት ወጥተሽ ብቻሽን እየኖርሽ ጥሎሽ ሲሄድ ልክ ለአንድ ወር ይመጣል ተመልሶ ይሄዳል። ያ ስሜት በጣም ለእኔ ከባድ ነበርና ግጥሙ ተጽፎ ተቀምጦ ነበር። ከዛ ዜማው ላይ መነሻው ሱዳንኛ ነው። ራሴ ነኝ ዜማውን የሚሰራው። ግጥሙ ላይ ፍጹም ካሳሁን ያብነት አጎናፍር ወንድም ብዙ ጊዜ ፊልምና ግጥሞች ላይ በጣም ጎበዝ አዘጋጅ ነው፣ ደራሲም ነውና ሰማልኝ አልኩት። ሰማው። በጣም ቤተሰብ ነን። የሚስተካከሉ ነገሮችን ለምን አሸበርከው እና የሚሉ ቃላቶችን ያው ከሱ ጋር እንዲሄድ አድርጎ ጽፎ አስተካከለልኝ። ይህን ጊዜ እኔ ቪዲዮ ሙዚቃውን በፍቅር የተሰራ ነው። ዳዊት ሀብቴ ይባላል። በጣም ጎበዝ አቀናባሪውን ካናዳ ነው ያለው። እሱ ነው አረብ ሀገር አብረን እንሰራ ስለነበር አብረን እንሰራለን ሲንግል እለው ስለነበረ በቃ አምጪዋለኝ ሰራውትና አሹ አያውቅም ምን ልስራ ምን አያውቅም እና ሰርፕራይዝም ነው። በ3 ቀን በምናምን ሰርቼ ቲቪ ሰጥቼ ወደ አረብ ሀገር ሄጄ ሰጠሁት ለሱ። አልነገርኩትም ሙዚቃ ሰራለሁ ይሄን ያልኩት ምን ይሁን ምን አያውቅም።
በጣም ነው የደነገጠው። በጣም ነው የሚያምረው ሙዚቃውን እንደዚህ አይነት ትሰራለች ብሎ አላሰበም። ሰውም ደግሞ በጣም ተቀበለው። ከዛ ለ6 ወር የሄድኩትን እኔ ሄጄ ነበረ እሱ ያለበት አካባቢ። ከዛ ግን በ3 ወር ኤልያስ ጋር ስደውልለት እና ያቁጭና እንሰራለን ብረትን እንደጋለ ነው አለኝ ማለት ነው። ምክንያቱም ጥሩ ነው እየተደመጥሽ ነው ምናምን ሲሉኝ ተነስቼ አቋርጬ በ3 ወር ተመልሼ መጥቼ ሙሉ አልበሜን ሰራው ማለት ነው። ሌላ ምሳፍርም ያለበትን ያም ሱዳንኛ በጣም ተወደደ ማለት የሆነ በረሃው እዛ ውስጥ ያለችዋን አማርኛ ራሴ ነኝ የጻፍኳት። አባይ ዳሩ ቆንጆ ነው ምናምን የምትለው ቃል እዛው ባህር ዳር ሄጄ ጎንደርም ሄጄ ነው የሰራሁት። አይተሽው ከሆነ ሪል የሆኑ ነገሮች ሰው ጋር ለመድረስ ቅርብ ናቸው እና ደግሞ እኔም በምናምን አለሁኝ ጥሩ ነገር መስራት በደንብ ያመንሽበትን እስከ ጥግ መስራት። ከዛ ደግሞ ስራው ይቆያል እንጂ ቢቆይም ቀስ እያለ እየተደመጠ ዛሬ ትውልድ አሁን ያለው ያን እንግዲህ በ90ዎቹ ነው የተሰራው፣ ግን እስቲል ወጣቱ ሲሰማው ቫይራል ሆኖ ቲክቶክም ላይ እናየዋለን። እና ብዙ ጊዜ የምሰራቸው ነገሮች እውነትን ወይም ደግሞ በደንብ ደክሜ ነው የምሰራው ያመንኩበትና በዛ የተነሳ ደስ ይለኛል። እኔ አሁን ያለውን ትውልድ ሲያደምጠው ማለት ነው። እንግዲህ የብዙዎችን ቤት ያቆመ ነው ብዬ አስባለሁ። ለምሳሌ እኛ ቤት አባቴ ከበረሃ ጉዞ የቀረው መራክን አልወድም ሲመጣ ነው። እኔና ታናሽ ወንድሜ ልክ ትምህርት ቤት አንድ ቀን ከቀረን ታመን ከወጣን አባታቸው ፊልድ ሄዶ ነው የምንባል ልጆች ነበርን። በዛ ልክ ፊልድ የሚወጣ ሆኖ ሳይሆን 2 ቀንም 1 ቀንም ደርሶ ሲመጣ ያንቺ ሙዚቃ ሲመጣ ወዲያውኑ ተደውሎ እንዲሰማ ተደረገ። በማግስቱ ቤቱ መጣ። እንግዲህ እስካሁን ድረስ ፊልድ የሚባለውን ነገር ያቆመበት ሁኔታ ነው ያለውና የብዙዎችን ቤት ምሰሶ ማቆም የተቻለ ብዙ መለያየቶችን የሚያጠናከረ ነው ብዬ አስባለሁና በጣም የሚገርም ስራ እነት እግዚአብሔር ያክብርልን ማለት እንወዳለን። ሁሉም ሰው ሲያነሳ መራክን አልወድም ብሎ በስስት እንደው ሌላ ስራ ነው ብትሰሪ ራሱ ይሄኛው በቆመበት የሚቀጥል ለሚመስለኝ በጣም ቆንጆ ስራ ነበረ። መግቢያችን ላይ እንግዲህ ትንሽ አንጎራጉረሽልናል። አድማጮቻችን ጋብዥልን። እሺ ደስ ይለኛል። የሚገርምሽ ነገር መራክን ብዙዎች ናቸው እንደዚህ አይነት ሀሳብ የሚሰጡኝ። እኔ ባለቤቴ የለም ነበር ባንቺ ዘፈን የመለስኩት። እንግዲህ አስቢ ከእናትሽ ጀምሮ ወደ አንቺ ተላልፎ እንደገና ለቀጣዩ ትውልድ እየቆየ መሄዱ ለእኔ ደስታ ነው የሚሰማኝ። መንገድ ላይ እንኳን ሲያዩኝ ወንዶች የእናቴ ዘፋኝ ነው የሚሉት ወይ የሚስቴ ዘፋኝ። በተለይ ለሴቶች በደንብ ተጋብቷል። አበባ ደሳለኝ ትዝ ይለኛል። ይሄ ታሪኳ እውነት ነው አይደል ብላ ለትግስት ትደውላታለች። ትግስት በጣም ጓደኛዬ ናትና ያኔ እርጅኛ አብራደጌ በጣም ደስ የሚል እንትን ላይ ነበረ እና ይጋባል። እኔም አልቅሽ ይለኛል። የሆነ መለያየት ውስጥ የለውም ግን ስሜቷ የሚጋባ ነገር አለ። ያን ነገር ስትሰሚ የሰው ልጅ ሰርተሽ ድግስ ደግሰሽ ሲበላልሽ እንትን እንደምትዩ ሁሉ ለኔ ትልቅ ራቴ ነው። እንዳልኩሽ አሁንም ጋብዥልኝ እናትሽን በደንብ ጋብዥልኝ። ለምን ለኢትዮጵያውያን በሙሉ እንድትጋብዥልኝ። መራክን አልወድም ሜድክን አላምንም፣ መራክን አልወድም ሜድክን አላምንም፣ አይጨነቅ ልቤን መጓዝህ ለምኔ፣ አሉጣ ከቅፍህ አትራቅብኝ ካይኔ። ውድ አድማጮቻችን መራክን አልወድም በሚለውና የብዙዎቻችንን የትዝታ በር በሚያንኳኳው በዚሁ ድንቅ የጥበብ ስራዋ ታጅበን ተመልሰናል። በመከታተል ላይ የምትገኙት ከመናኸሪያ ሬዲዮ 99.1 የሚተላለፍላችሁን ልዩ የፋሲካ በዓል ዝግጅታችንን ነው። አሁንም አብሮነታችሁ አይለይን። ከድምጻዊት ምናሉሽ ረታ ጋራ የልጅነት ትዝታ፣ የሙዚቃ ጅማሩ እንዲሁም ስለ ትዳር ህይወት እየተጫወትን የምንቀጥል የሚሆነው። ለዘመናዊ ስራዎችም ታዲያ ያለሽ በከፍተኛ ሁኔታ ደግሞ ለባህላዊ ሙዚቃዎችም ትልቅ አክብሮትና ቦታ አለሽ። ብዙ ስራዎችንም እየሰራሽ ነው። እንደው የአዲስ አበባ ልጅ ነሽ፣ በዚህ ልክ ገብቶሽ መስራቱ ከየት የመነጨ ነው? እንዳልኩሽ ነው ቅድም እናቴ ለባህል ያላት ቦታ ልዩ ነው። ቤት ውስጥ ጉራግኛ ይወራል እና የጉራግኛ ግጥምና ዜማዬም የራሴ ነው እና ትሰሚያለሽ ቤት ውስጥ። ምክንያቱም አንቺ ወላጆች የሚያደርጉት ነገር ነው የምትቀኘውና እናቴ ባህሏን ስለምትወድ ቋንቋዋን ስለምትወድ ቋንቋውንም አውቀዋለሁ። ትንሽ በደንብ እንደነሱ ቀኔ ባልቀኝም እንደነጸጋዬ ስሜ እኔ በራሴ ቋንቋውን ስለማውቀው ግጥሙንም
ዜማውንም እሰራለሁ ማለት ነው። በደንብ ትንቀሳቀሻለሽ ማለት ነው በባህላዊ ስራዎች ላይ? መድረክ ላይ ትሰራለሽ ባህላዊ ስራ? መድረክ ላይም ጉራጌኛውንም ሲዳማውን ይርጋለሙ ስኖሬ ነበረ። የሲዳማን የተወሰኑ ነገሮች አቅ ነበርና እንዳልኩሽ ነው ቅድም ያመንኩበትን የምወደውን ስራ መስራት ያስደስተኛል እና የማቃቸውን ባህሎች የማቃቸውን ስራዎች መስራት ደስ ይለኛልና እሰራለሁ በደንብ። እንግዲህ ባለቤትሽ ድምፃዊ አሸብር በላይነህ ምናውቀው በባህላዊ ሙዚቃ ስራዎች ናቸው። እንደው እንዴት ወደ ትዳር አመራችሁ? እንግዲህ ያው ፍቅር ነው ትልቁ ነገር ያሸነፈን እናንተን ያለ ፍቅር ነው። ክለብ ለመስራት እኔ ሲሄድ እሱ እዛ ክለብ ይሰራ ነበረ። እዛ ክለብ ተገናኘን። ትሪት በማድረግ እኔ ባህል ቤት ሰርቼ አላውቅም ነበርና ትሪት በማድረግ እኔን በማላመድ ይሆናል አይደል አይዞሽ እንደዚህ ትለመዳልና የሚለውን ነገር በማለት ተቀራረብን። እዛ ካራማራ ይባላል ናይት ክለቡ። ያው ከዛ በኋላ እንግዲህ አልተለያየንም ማለት ነው። ምን ያክል ጊዜ ቆያችሁ? ረጅም ጊዜ ነው እንግዲህ አሁን ከተጋባን ራሱ 20 ዓመት አልፎናል። በፍቅር 5 ዓመት ቆይተናል። እንግዲህ ምቹ መታደል ነው። በተለይም ደግሞ አሁን ለሚመጣው ለወጣቱም ለሙዚቀኛውም ይሁን በኪነ ጥበቡ ውስጥ ላለው ሰው እንደው ትዳርን ማሳያ የምትሆኑ ባለትዳሮች ናችሁ ብዬ አምናለሁ። ከስራችሁም አንጻር እንደው ስራችሁ ላይ የየራሳችሁን ነው የምትሰሩት ወይስ መተጋገዟል? እንተጋገዛለን። የሚገርምሽ ለብቻ ይሰራ ሙዚቃ እንኳን የሚያግሰው አይደለም። ቤትሽ የመጣውን ሰው ሁሉ እስኪሰማልኝ የምትይው ነገር በተለይ አሹ ደግሞ ጎበዝ ነው። ጆሮ ሙዚቃውን ሲል ዜማ አዘፋፈኔ ላይ አሁን ስተት ሲኖረኝ ምን ሲኖረኝ የማላውቀው ነገር አለና እሱ ግን ዛሬ ቀርተሽ የመጣሽው ከትናንትና የተሻለ ስላልሆነ ድገም እንደዚህ አይነት ነገሮችን በጣም ይሰጠኛል። በቃ ይረዳኛል። ትልቁ ነገር ደግሞ ከመርዳቱን ከማገዙ በላይ ክለብ ሄደሽ አድረሽ ብትመጪ ስቱዲዮ ሄደሽ ጠዋት ንጋት ላይ ትገቢያለሽ። ይህንን ነገር ተረድቶ ልጆቹን ትሪት እያደረገ የሚቆየው እሱ ነው። በርግጣለቻቸው እንትን ግን ይረዳኛል። መተጋገዙ እንዳለ ግጥሙን አይለታለሁ። እኔ በግጥም ትንሽ እሻላለሁ እና ግጥሞቹን አብረን ነው በጋራ ነው። ዜማ የምናቀናው በጋራ ነው። ዜማ እሱ በጣም ጎበዝ ነው። ሲሰራ ብዝት አድርጎ ነው የሚሰራው። እኔ ደግሞ ከዛ ውስጥ ምርጥ አድርጌ ይሄን ቃል እላለሁ። እንደ ልጁ ነው። በጣም ነው ደስ የማይለው ማለት ነው። ይሄን አውጣ ሲባል አይወድም እና በቃ የመቅጣት ያህል ነው የሚሆንበት እና ግን ያው በማግስቱ ይረዳኛል። ምክንያቱም ስብስብ ሲል ዘፈን እንደሚያምር ያው ይረዳው ነገር አለ። እንደሱ እያደረግን እየተጋገዝን ነው እንግዲህ ያለ ነው። እንደው ሁለት የኪነ ጥበብ ባለሙያዎች ለዛውም ድምፃውያን የልጆች እናትና አባቱ ናችሁ። በዓል ሲመጣ እንዴት ነው የምታሳልፉት? የመድረክ ስራዎች ይኖራሉ ወይስ ምናሉሽን ጓዳ ላይ ነው የምናያት? እንደቀደምቱ አያቷና እናቷ ሲያደርጉት እንደነበረው ልጆቿ ጋር እስከ ሌሊት 9 ሰዓት አምሽታ እንዲህ አይነት ደግሞ በዓላት ሲመጡ እንደው ቤት ነው የምናይሽ? እንግዲህ መድረክ ካለኝ ለመድረክ ስራ ስለሆነ ቅድሚያ እሰጣለሁ። ከልጆች ጋር ያለውን ጊዜ ደግሞ እንደምንም ለማቻቻል ጠዋት መነሳት ካለብን እንነሳለን። ያው መልሰን ስለምንተኝ የኛ ስራ አንድ ሰሞን ትሰሪያለሽ ወይ ከበዓል በፊት ቀረጻ ይኖርሻል። ደስ የሚለው የኛ ጥሩነቱ ከበዓል በፊት ነው ስራዎችን የምንጨርሽው እና ቀድመን እንሰራለን። የበዓል ቀን ግን ለልጆቻችን ምንም እንዳይጎል ጓዳ መግባት ካለብኝ ጓዳ እገባለሁ። ከተጠራው ደግሞ ተጣጥቤ ጸጉሬን ምናምን ተሯሩጬ ሄጄ ማድረግ ያለብኝን ለማድረግ ጥረት አድርጋለሁ። ያው ሚስት ስትሆኚ፣ እናት ስትሆኚ፣ አርቲስት ስትሆኚ ሁሉንም አቻችለሽ ነው እንጂ አንዱን ብቻ ይዘሽ አይሆንም። በጥበብ ሙያ ላይ እንዳለች አንድ እናት እንደው የቤት እመቤት አለ ልጆች እናት መሆኗ አለ። እንዴት ነው የምታስታርቂው? አይከብድም። የሚገርምሽ ሁሉንም በፍቅር መውደድ ብቻ ነው የሚጠበቅብሽ። ለምትወጂው ነገር ዋጋ ትከፍያለሽ። ሙዚቃን ወድጄ ነው ከልጅነት ይዤ የኖርኩት። ባሌን ደግሞ ወድጄ ነው አግብቼው የምኖረውና ልጆች ደግሞ ማለት ልጆች ናቸው፣ ሌላ ዓለም ናቸው እነሱም እና ሁሉንም ቤትሽንም ሁሉንም ስትወጂው ሁሉንም ታቻችያለሽ። ያ ከእውነተኛ መውደድ ከእውነተኛ እንትን የሚመነጭ ይመስለኛልና ሁሉንም ነገር አብሮ ለማስኬድ የተቻለኝን አደርጋለሁ። ስንት ልጆች ናቸው ያሉት? እንግዲህ 4 ልጆች አሉት፣ ሴት ልጆች። ወደ እናንተ ሙያ የመጣ የለም አላቸው ድምጽ። የሚገርምሽ ግን ብዙ እኛ ፑሽ አናደርግ ትምህርት ላይ እስካሁን። አንዷም ተመርቃልናለች፣ ስራ ይዛለች። አንዷ ዩኒቨርሲቲ ናት፣ 2ኛ ዓመት ተማሪ ናት። አንዷም ዘንድሮ 12 ትፈተናለች። ትንሿ ናት 5ኛ። ግን አላቸው የሆነ አስተያየት ሲሰጡሽ የተለየ ጆሮ ነው። እንዴት እንደሆነ አላውቅም። የሁለት ሰው ይዘው መሰለኝ
እና ድምጻቸውም ያምራል። ሁለቱ በደንብ ሊዘምሩም ሊዘፍኑ እንግዲህ ያለውን ነገር እያየን ነው ወደፊትን የምንለው። እንግዲህ አንቺም ባለቤትሽም በሀገር ውስጥም በውጭም በተለይ መድረኮች ላይ በአልበም በነጠላ ዜማዎችም እየሰራችሁ ነው እና እንደው በተለይም የተመልካችን አቀባበል እንዴት ታያዋለሽ? እውነት ሀገር ውስጥ የምታገኛቸው ተመልካቾችና አድማጮች ናቸው ወይስ ደግሞ በውጭ ሲያየሻቸው ምን ልዩነት አለው ከአድማጭና ከተመልካች አንጻር? እንግዲህ ያው ሙዚቃ የሚሰማ ሰው የምር የሚሰማ አለ በደንብ በቃ አማርኛም ዘፍነሽ ግን ውስጣቸው የምትገቢ ምንም ስሪ ምንም ጥበብ በደንብ በጆሮ እንትን የሚሉ አሉ ማለት የሚረዱሽ ማለት ነው ድምፅሽን። እኔ አማርኛም እየዘፈንኩ ሱዳንና የህንዶች ብዙ አረቦች የሶማሌ በተለይ ሱዳኖች በጣም ነው የሚያውቁት ድምፅ ያውቃሉ ዘፈን ያውቃሉ በጣም ነው በቃና እነሱም ናቸው እያበረታቱ ዛሬ ሱዳንኛም በአልበሜ ውስጥ አሁንም 3ኛው አልበሜን እየጨረስኩ ነው ሱዳንኛ አድርጌያለሁኝና እነሱ ናቸው ያንን አፕሮች የሚያሳዩሽ ማለት በጣም ጥሩ ነው ድምፅሽ የኛን ይመስላል። ህንድኛ ሁሉ ዘፈን ነበር አረብ ሀገር ስትሆኚ ህንድ ከስተመሮችም አሉ እና የሆነ የኛ ቴስት አለሽ ምናምን የሆነ የኛ ፋሚሊ አይነት ድምፅ አለሽ የሚሉት ነገር አለና የሁሉም ኦዲየንስ ምንድነው ጥሩ ሙዚቃ ከሰራሽ ጥሩ ድምፅ እንዳለሽ ካመኑ ሁሉም እንደራሳቸው ነው የሚወስዱሽ ማለት ነው። የገጠመሽ የተለየ ነገር አለ ከተመልካቹ ከአድማጭ? የተለየ የምለው ብዙም ነገር የለም ግን ህንዶች የእናንተ ዝርያ አለኝ እያለን እንቀልዳቸው። አንዷ ጓደኛ የጀመረች ምናሉሽ እንደዚህ የእናንተ ዝርያ አለባት አይኖ ድምጿን ነው ይመስላል የኛን እያሉ ይቀልዱ እንደነበር ትዝ ይለኛል ሙዚቃ። እንደው በተለይም አሁን ላይ የወጡ ያሉ ወጣቶች አሉ ብዙ ትችትን የሚያስተናግዱ በእናንተ ጊዜ የነበሩ ትችቶች አሉ እንደው መውደዱም እንዳለ አድንቆቱም እንዳለ ትችቶች ደግሞ ሲመጡ ከአድንቆቱ ባሻገር እንዴት ነው የምታስተናግጂው? ያው ትችቶች ብዙ ጊዜ ያበረቱሻል የተሻለ እንድትሰሪ ያጠነክሩሻል ሁልጊዜ ብራቮ ቆንጆ ነው ብቻ እንጠብቅ የሆኑ ነገሮችን ስትሳሳችም እንደዚህ ተሳስተሻል ትባያለሽ እና ትችቶች ከመጡ ለማስተካከል ነው የምጠራው የተሻለ ነገር ለመስራት እንዴት ነው አሁንስ ለውጥ አለኝ ወይ በደንብ ነው ማደምጠው። የሚገርምሽ ሱዳንኛ ዘፈኖችን አለኝ ቃላቶቹን የሚልክልኝ ሱዳናዊ ሀቲም አልበድር ይባላል ዱባይ ነው ያለው እልክለታለሁ በደንብ አድርጎ አክሰንቱን እያለ ይልክልኛል ያን አክሰንት ዘፍኜ ስቱዲዮ ገብቼ እልክለታለሁ እዚህ ጋር ስተታለሁ ይለኛል የሚያርመኝን ነገር መልሼ አስተካክል ፐርፌክት ሲለኝ ነው ማወጣው እና በእንደዚህ ተጠንቅቀሽ የምትሰሪ ከሆነ ከኦዲየንስሽ ጋር ያለው ነገር ይቆያል። አሁን 3ኛ አልበም መስራት ዝግጅት ላይ ነሽ እሱ ከምን ደረሰ? እስካሁን የተሰሩ ስራዎች ምን ያክል ናቸው? እንግዲህ 3ኛ አልበም ነው አሁን እየመጣ ያለው 2 አልበም ከዚህ በፊት ለህዝብ አድርሻለሁ 2000 ዓመተ ምህረት ላይ ብያለሁ የተሰኘው የመጀመሪያ አልበሜ 2010 ወደ 11 አካባቢ ደግሞ አትሂድብኝ የተሰኘ ቁጥር 2 አልበሜን አውጥቻለሁ። አሁን ደግሞ 3ኛው በመንገድ ላይ ነው። ሌሎች ደግሞ ማህበራዊ ጉዳዮች ላይ እሰራለሁ በርካታ በትራፊክ ጉዳይ በኤችአይቪ ጉዳይ ላይ ችግኝ በመትከል በጉራጌኛ ደግሞ ናልማነ አካባቢን በማልማት ጉዳይ ላይ ስለ ግብርም ከነሞገስ ጋር የሰራሁት አለ እና አሉኝ በኮሮናም ጊዜ በጉራጌኛም አማርኛም ከሌሎች ጋራ በርካታ እንሰራለን። ኮፒራይቱም ጉዳይ ላይ ነበረ አባይም ጉዳይ ላይ ብዙ ነገሮች ላይ እሰራለሁ። ሲንግሎችም ያው ዳይቡሹ እነዚህ ሁሉ ሲንግል ናቸውና ጉራጌኛም በየመሃሉ ሲንግል እለቃለሁ ብዛታቸውን ይናል የባልለው 3ኛ አልበሜ ደግሞ አሁን በርካታ የተለየ ነገር ይዞ ልክ እኔ ከራሴ ከ2ኛው አልበሜ የተሻለ ነው ብዬ የማስበውን ነገር አካትቼ በቅርቡ እንግዲህ ለተመልካች ይደርሳል ተስፋ አደርጋለሁ። እናመሰግናለን። እንግዲህ አሸይም አለ አብራችሁ ኮንሰርቶችን የመስራት እንዲሁም ደግሞ በ3ኛው አልበምሽም ይሁን ሌላ ነጠላ ዜማዎችን ለመስራት ያላሰባችሁ ምስጢር ለማውጣት ነው። የሚገርምሽ የኔ ሰው የተሰኘ አብረን በሱ በጋራ ሲንግል የሰራ ነው አለ በመሀል ላይም የአካል ጉዳተኛ አምባሳደር ነበርንና በአካል ጉዳት ላይ ትችላለህ የሚል ሲንግል ዜማ አለች። በደንብ መሄድ ነበርበት በተለይ ሬዲዮ ላይ እንዲህ አይነት ነገር የሀገር ዜጋን ያበረታል አካል ጉዳተኞችን በደንብ ያበረታል። ሬዲዮንሽ ለምን እንደማታጫውቱት ባላቅም ትችላለህ እስቲ ልክልሻለሁ ላንቺ ምክንያቱም በጣም ያጀግናል የአካል ጉዳተኞችን እንደሚችሉ ደግሞ ይችላሉ ከአንድ አካል ካለው
ምንም ከማይሰራ ሰው ግለሰብ አካል ጉዳተኞች ብዙ ነገር ላይ ሲሰሩ ብዙ ነገር ላይ አቅማቸውን ታይዋለሽ። ከሙሉ አካል ማለት ያ ነው እንግዲህ ለኔ ማለት አስተሳሰብ ላይ ነው ያለው አካል ጉዳት ብዬ ነው ማስበውና ትችላለህ ይላል። እኔና እሱ ተስፋ ብራን ነው ግጥሙን የጻፈው፣ ዜማውን አሹ ነው የሰራው። ሙዚቃውን ደግሞ ኪዱ አድማሱ። በአካል ጉዳት ላይ በደንብ አልተሰራም። ሰውም በደንብ ሊያውቀው ይገባል። ሚዲያዎች በደንብ ልታዘፍኑት ይገባል ብዬ አስባለሁኝ። በተረፈ ደግሞ ዘንድሮም አልበሚ ላይ ዳውኑ ስመጣልሽ አሹ ወሎ ዜማ ሰጥቶኛል። እዛ ላይ እሱም ተሳትፏል። በጣም ቆንጆ ስራ ጠብቁ እየመጣን ነው ማለት ነው። እንደው አሁን አንቺ ያክል መሰርተሻል ያለሽበት የኑሮ ሁኔታ አለ። ወጣቱ ቶሎ ወይ አንድ ሁለት ነጠላ ዜማ ሰርቶ ተስፋ ሊቆርጥ ይችላል። በኪነ ጥበቡ ያን ያክልም የፈለገውን ውጤት ባለማግኘቱ ሊዳከም ይችላል። እንደው ምን ትመክሪያቸዋለሽ? ሰው የያዘውን ነገር ላይ ረግቶ ከራሱ ማሸነፍ ከትናንት የተሻለ ስራ እንዴት ሰራለው ነው እንጂ ውጤት የእግዚአብሔር ነው። እንግዲህ አሁን በቅርቡ ዘበናይ የተሰኘ በጣም የሚያምር ቪዲዮ በጣም ብዙ ወጪ የወጣበት ስለ ሴት ነው። እንዳልኩሽ እኔ ሪል የሆነ እውነት የሆነ ነገር ይመቸኛል። ሴት ልጅ ጠንካራ ናት፣ እናት ናት፣ ሚስት ናት። ስትወጣ ደግሞ የሌሎች በስራ ቦታ ላይ ስኬታማ ናት ብዬ ነው ማስበው። እኔ ጠንካሮች ነን፣ ለልጆቻችን እንጠነክራለን፣ እናቶቻችንን እያየን እንጠነክራለን እና ያን የሚገልጽ ዘበናይ የተሰኘ ቆንጆ ቪዲዮ ክሊፕ ሙዚቃም ሰርቻለሁ። ዛሬ በደንብ ሚሊየን ላይ ታይ ይችላል። ሁሌም እውነት የሆነ ነገር ቀስ እያለ መደመጡ መሰማቱ አይቀርም። እኔ ግን በሙዚቃ ይሄዳለሁ ማለት ነው። ውጤቴ እግዚአብሔር ነው። ሰው መስራት ያለበትን ነገር ዛሬ መስራት አለበት። ከዛ ቀጣዩን ደግሞ መስራት፣ ከቀጣዩ ደግሞ የተሻለ ነገር ለመስራት ማሰብ ነው እንጂ ተስፋ መቁረጥ የሚባል ነገር ማሰብ አያስፈልግም። ምክንያቱም የሆነች ጊዜ ድላለች ተጠራቅማ ነው የምትከፈልሽ ብዬ እኔ በዚያ አምናለሁ። እና ወጣቶች መስራት ከነሱ የሚጠበቀውን ቮለንቲር ይሆናል የነጻ ስራ ያን እየሰሩ እያገለገሉ ወላጆቻቸውን እያከበሩ ለቤተሰቦቻቸውም እያገለገሉ መስራት አለባቸው ብዬ አስባለሁ። ምክንያቱም ስለ ነገ የሚያውቀው እግዚአብሔር ብቻ ነው። ስራ ቢያጡ ቤት ገብተው የእናታቸውን የአባታቸውን እግር ማጠብ፣ ቤተሰቦቻቸውን ማገዝ፣ የተለያዩ ነገር መልካም ነገሮችን እያደረጉ በቆዩ ቁጥር ያ ተጠራቅሞ የሚከፈልበት ጊዜ አለው። ተስፋ መቁረጥ የሚባል ነገር በአእምሯቸው ማስገባት የለባቸውም እላለሁ። ያው ወደ ማገባደጃችን ላይ ስለሆነ ወይ ዘበናይን ወይ ካሺ ደግሞ አንድ ሙዚቃ አንጎራግሾ ጋብሽልኝ። በጣም ደስ ይለኛል። ያሺን ያው እናንተ በደንብ መርጣችሁ እኔ ነኝ ያለን ትጋብዙለታላችሁ ይላል። እኔ ግን ዘበናይን በትንሹ ልበላታሽ። እንዴት ነው ገዳው እንዴት ነው ገዳው ግርማ ይጣራል ያበራል ከሩቅ ናቴኛ ተረቃ ቀደም ደማቅ ምን የተመረጠ የታደለ ነው አንቺን የግሉ አርጎ በእጅ ያስገባው። የተወደዳችሁ አድማጮቻችን በመከታተል ላይ የምትገኙት እንግዲህ ልዩ የፋሲካ በዓል መሰናዷችን ነው። ከድምፃዊት ምናልሽ ረታ ጋር ነው ቆይታችንን እያደረግን ያለ ነው። እስካሁንም አብሮነታችሁ ከኛ ጋር ስለሆነ ከልብ እናመሰግናለን። እንግዲህ ምን ሙዚቃ ልዩ ተሰጥኦሽ ሆኖ ወጥቷል። ከሙዚቃ ውጭስ? ከሙዚቃ ውጭ ቲያትር ሰራ ነበረ። የሚገርምሽ ምናልባት ሙዚቃ ባይሳካልኝ ወደ ቲያትሩ አደላ ነበረ። ከጥበብ ውስጥ አልወጣም ነበርና የቲያትር የተወሰነ ነገር አለኝ ብዬ ተስፋ አረግ ነበረ። ግን ሙዚቃው በለጠብኝና ወደ ሙዚቃው ገባ። ሞክረሽ ታውቂያለሽ ቲያትር? አዎ፣ ጎሄ ቲያትር ክበብ የተሰኘ እዛ ላይ የተወሰነ የራሴን አስተዋጽኦ አድርጌያለሁ ብዬ አስባለሁ። ታስታውሻቸዋለሽ? አዎ፣ ከነ ህይወት አራጊ፣ አስረስ በቀለ፣ የዊንሸት አስፋው ሬዲዮ ላይ ያለችና በርካቶች ነበሩ። ከነሱ ጋር ቲያትር ሰራ ነበር። አልማዝ ልመን ጎዝ አክተሮች ነበሩና እነሱ አክተርነታቸው ቀጥለዋል። እኔ ደግሞ ወደ ሙዚቃ ገባው ማለት ነው። ቀረምትው ሐሳብ ካለ ዙሪያ ጨምሪልና ለልጆችሽ፣ ለወዳጅ ዘመዶችሽ፣ ለአድናቂዎችም እንኳን አደረሳችሁ መልክተ በዚህ ጋር ይላል። እንግዲህ በደንብ አስለፍልፈሽኛል። ምንም የቀረ ነገር ባይኖርም ግን ለመላው የክርስትና እምነት ተከታዮች በሙሉ በሀገር ውስጥም በውጭም ላላችሁ ላንቺም ለክሮችም ላንቺም እንኳን አደረሳችሁ። መልካም የትንሳኤ በዓል ይሁንልን፣ የፋሲካ በዓል ይሁንልን እያልኩኝ ለልጆቼም ለባለቤቴም ላሹም በዚህ በሙዚቃዬ ላይ ደግሞ ለምትሳተፉ አብራችሁ ላላችሁ ወገኖቼ በሙሉ
እንኳን አደረሳችሁ ላለሁ በጣም ነው የምናመሰግነው ምናልዬ። ያው አውደ ዓመት ላይ ስለሆነ ቀድሞ እንደው የአውደ ዓመት ሙዚቃ ወደ አእምሮሽ የሚመጣ ካለ መውጫ ለአድማጮቻችን እንጋብዝ። መጣሽ የኔ እመቤት ለአውደ ዓመት መጣሽ የኔ አንበሳ ለአውደ ዓመት ሲል ወዳጅ ዘመድ በኩራት ደስታ ነው ማየት ሲደሰት የባለቤቴን ማለት ነው። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አንቺም ባለቤትሽም ልጆችሽም መልካም በዓል እንዲሆንላችሁ እንመኛለን። የተወደዳችሁ አድማጮቻችን እንግዲህ የበዓል መሰናዷችን ከድምጻዊት ምናልሽ ረታ ጋር የነበረን ቆይታ ስትከታተሉት የነበረውን ይመስል ነበር።